እሺ እፎይ ሰላም ብለናል። ሰላም ሁላችሁንም ሰላም ብያለሁ። እንዴት ናችሁ? አለን እግዚአብሔር ይመስገን። እንኳን ደህና መጣ ብለናል። ኦኬ እሺ፣ ወደ ዛሬው እርሳችን ከመግባታችን በፊት አንድ ማሳያችሁ ነገር አለ። ሜቢ እስኪ አንድ ቪዲዮ ላሳያችሁና ከዛ ላይ የተወሰነ ሀሳብ እልና እፎይም ሀሳብ ካለው እዛ ላይ ጨምሮበት ወደ ዛሬው ርዕሳችን እንገባለን ማለት ነው። የዛሬው ርዕሳችን ቆንጆ ቶፒክ ነው የያዝነው፣ በደንብ ትከታተላላችሁ። በትንሣኤ ቀን የሚያስነሳን ማን ነው? ሙታንን ሕያው የሚያደርግ ማን ነው? ከሚል ጋር በተያያዘ የምንነጋገር ይሆናል ሰፋ አድርገን። እስከዛ እናንተ ኮፒ ሊንክ ለማድረግ ሞክሩ ጋይስ። ኦኬ ያ ምንድነው መሰላችሁ ቲክቶክ ላይ አንድ አሁን ላይ አጭበርባሪ ካህናት በካህናት ስም የሚነግዱ እጅግ በጣም በርካታ አጭበርባሪዎች መጥተዋል እና መለየት እስኪያቀት ድረስ ሐሰተኝነታቸው ቲክቶክ ላይ በጣም ተንሰራፍተው ይገኛሉ እና እነዚህን አካላት በጣም ከቁጥጥር ውጭ ከመሆናቸው የተነሳ ጠያቂ እንኳን የላቸውም። የሚጠይቃቸው አካል እንኳን የለም። ካህናትን የሚሳደቡ፣ አባቶችን የሚያንቋሽሹ፣ መዘምራንን የሚናገሩ፣ ተማሪዎችን የሰንበት ተማሪዎችን የሚሳደቡ በጣም ባለጌ አካላት ተነስተዋል ቲክቶክ ላይ እና ከነዚህ አካላትና አጭበርባሪ አካላት ራሳችሁን እንድትጠብቁ አንድም የሚመለከታችሁ ደግሞ አካላት እነዚህን እንድትጠይቁ በሕግ ለማሳሰብ እንወዳለን። ምክንያቱም አባቶችን መሳደብ በጣም ብልግና ነው። አባቶችን መናገር በጣም ብልግና ነው። ክርስቶስ የሰጣቸውን ክህነት እኛ ልናንቋሽሽ የምንችልበት ምንም ምክንያት የለንም። በተለይ ምንም ስልጣን የሌለው ሰው እነሱን መናገር መሳደብ አይችልም። አብዛኞቹ አሁን ቲክቶክ ላይ እየተነሱ እኛ ካህናት ነን እያሉ አይነት ነገር በጣም እያጭበረበሩና እየተሳደቡ ያሉ አሉ እና ከነዚህ አካላት ራሳችሁ እንድትጠብቁ እንዲሁም ደግሞ ለሚመለከተው የሕግ አካል እንድታቀርቡ እንወዳለን። በተለይ ዲያቆናት ካላችሁ፣ ካህናቶች ካላችሁ፣ መምህራን ካላችሁ፣ መዘምራን ካላችሁ እንደዚህ አይነት አጭበርባሪና ባለጌ ተሳዳቢዎችን በሕግ አግባብ እንድትጠይቁልን ከወዲሁ እኛ እናሳስባለን ማለት ነው። ያ እንግዲህ ሁላችሁም ይህን ግለሰብ ታውቁታላችሁ። አይ ቲንክ መሰለኝ ያያችሁት ካላችሁ ይህን ግለሰብ ታውቁታላችሁና ራሱን እንደ ካህን እያደረገ የካህናትን ቆብ ያደርጋል። የካህናትን ልብስ ለማድረግ ይሞክራል። መስቀል በእጁ ይዛል። ራሱን ካህን ነኝ አይነት ነገር በማለት አባቶችን በጣም ሲሳደብ አፉን ሲያላግጥ እንሰማዋለን ቲክቶክ ላይ እና ስሙም እንደምታዩት ነው። ስሙ ምን ይላል? አቡነ መርካቶ ሀገር አቀፍ አጭበርባሪ ነኝ ይላል። እንደዚህ አይነት ባለጌዎች የካህናትን ቆብ እየለበሱ ኢሚቴት እያደረጉ ብልግናቸውን በካህናት ልብስ ለመደበቅ የሚሞክሩ አካላት እየተነሱ ነው። ሉክ አሁን ተመልከቱ፣ መስቀል በእጁ ይዟል። ከዛ በኋላ መጽሐፍም አድርጓል። እንግዲህ የካህናትን ቆብ አድርጓል ማለት ነው። ይሄ እነሱ ብቻ የሚጠቀሙትና የሚገለገሉትን ማለት ነውና ስሙ እንኳን ምን ይላል? አቡነ መርካቶ ነኝ ሀገር አቀፍ አጭበርባሪ። ይህ በጣም ባለጌ ተሳዳቢ ነው በነገራችን ላይ እና ኢቭን የሰንበት ተማሪዎችን የሚናገር አባቶችን የሚሳደብ መዘምራንን የሚናገር ባለጌ ነው። መነኩሴዎችን የሚሳደብ ባለጌ ነው። ቪዲዮቹን እንዳለ ብታዩቸው እንደዛ ስለሆኑ ማለት ነው። ለምሳሌ አንድ ቪዲዮ ላሳያችሁ ከሰሞኑ ሪካርድ አድርጎ የተለቀቀ ነው እና ምን ያህል ባለጌ እንደሆነ ይችን ቪዲዮ አይታችሁ አንዴ እዛ ላይ የተወሰነ እንልና እንትን እንላለን ማለት ነው። እኔ ሰንበት ትምህርት ቤት ሄደው አሁንም እያንዳንድሽ ትረገጫለሽ። ገና ሰንበት ተማሪም የሆንክም እኔ ሰንበት ትምህርት ቤት ሄደው ወልደው ያስወጡ ልጆች አውቃለሁ በስርዓት ምናለም እንደዚህ አይነት ባለጌዎችን ነው እንግዲህ ይሄ ቲክቶክ ሶሻል ሚዲያው እንዳጠቃላይ ለሁሉም ኦፕን ስለሆነ እንደዚህ አይነት ውርጋጥና ባለጌዎችንም የተካተቱበት ነውና እውነትን ከሐሰት እንኳን ለመለየት እጅግ በጣም አስቸጋሪ የሆነበት ያለበት ዘመን ነው። እንደዚህ ደግሞ በግልጽ ባለጌ ሆነው የሚመጡ አካላት አሉ። አሁንም እያንዳንድሽ ትረገጫለሽ። ገና ሰንበት ተማሪም የሆንክም እኔ ሰንበት ትምህርት ቤት ሄደው ወልደው ያስወጡ ልጆች አውቃለሁ በስርዓት። የኛ ሀገር ሰንበት ተማሪ በሙሉ ዘማ ነው። አሁን ያውቃሉ አይደለ? አሁን እነዚህን የሚያውቃቸውን አካል ካሉ መረጃ ተጠይቆ ይሄ ሰው አንደኛ በሕግ አግባብ ሊጠየቅ ይገባል።
ምክንያቱም የሰውን ስም ቃል በቃል እየጠራ እንኳን እየተናገረ የሚናገርበትም ስላለ ማለት ነው። ስለዚህ ኢንፎርሜሽኑ ካለው መረጃ ሊጠየቅበት ይገባል። እንደዚህ መረጃ ቢስ የሆነ አፉን የሚያላቅቅና የሚሳደብበት ምንም ምክንያት ስለሌለ ማለት ነው። ጨመሮች እያንዳንድ ከኛ ሀገር ያለች ሰንበት ተማሪ ሁልሽም አስወጥተሻል። የሚገርማችሁ ነገር አንዴ የሆነች ልጅ እና እየታማሽ እያለ ሄደው አስወጥተው ሲመጡ ምን አሉ? እኔ ነኝ እንደሆድኩና እንዲያው ምን ነው ምን አገኛት አልኳት። እናይቱ እንዲያው ዛ አይ እናት አላም አይ ሰሎሞን እንዲያው ትርፋ እንጀት ተብሎ ትርፋ እንጀት እየተባለ ስንት ህፃን ነው የወደቀው? ትርፋ እንጀት እየተባለ እንግዲህ ምንድነው እንደዛ እያደረጉ ህፃናትን ያስወርዳሉ። የሰንበት ተማሪዎች አይነት ነገር ነው እንግዲህ ሰንበት ትምህርት ቤት ማለት ወላጆች ልጆቻቸው በመልካም ስነ ምግባር ታንጸው የሚያድጉበት ቃለ እግዚአብሔርን የሚሰሙበት ወደፊት ደግሞ እንደ እግዚአብሔር ፍቃድ መዘምራን የሚሆኑበት መምህራን የሚሆኑበት ዲያቆናት የሚሆኑበት ካህናት የሚሆኑበት የቤተ ክርስቲያናችን ህፃናትን ኮትኩታ የምታሳድግበት ቦታ ነው። ያንን የሰዎች አይምሮ ላይ አስገብቶ ለማጠልሸት በዚህ ልክ አፉን ሲከፍት እናያለን ማለት ነው። ህፃናትን በዚህ ልክ እየተናገረ እየተሳደበ ማለት ነው። እና ሰዎች ያንን ነገር ወደ ሰንበት ትምህርት ቤት እንዳይሄዱ የሚያደርግ ንግግር ነው። በነገራችን ላይ በዚህ ልክ ነው አፉን የሚከፍተውና የሚናገር የነበረው። ኢቭን ስም ራሱ ጠቅሶ ተናግሯል። የሚገርማችሁ ነገር እዚሁ ላይ ማለት ነው። አናቺ ሄርሜላ የተባለ ወደ የመጣችው አስወጣለች። ልጁን አስወጡ ይጣሉ ከፈለሽ እያንዳለች አስረግጬ ነው ነገሮች። አናቺ ሄርሜላ የተባለ ወደ የመጣችው አስወጣለች። አስወጣለች። ሩሃማ የተባለችው ጓደኛ አስወጣለች። ናቲ የተባለችው ጓደኛ ታስወጣ ነው። እንደዚህ የሚሰሩት ነገራችን የተነካሉ እያንዳሉ ሌባ ሁሉ አስረግጬ ነው ነገሮች። ታወሩ እንኳን ደህና መጡ። አሜን። እንግዲህ በቀጥታ ስም ጠርቶ ምንድነው ሶስት ሴት ልጆችን ጠርቶ እንኳን እነዚህ አስወጥተዋል አለ። እንደዚህ አይነት ባለጌ ሰዎች በህግ ሊጠየቁ ይገባል። እና ካህናት፣ መምህራን በዛ አካባቢ ያላችሁ እንደዚህ አይነት ባለጌዎችን በህግ ሊጠይቁልን ያስፈልጋል። ምክንያቱም የሚያጠለሸው የእናንተን ስም ስለሆነ ማለት ነው። አንድምና ሜቢ ይሄ ነው እንግዲህ ከስሙ ጀምሮ ማለት ነው። አገር አቀፍ አጭበርባሪ ብሎ ራሱን የካህናት ልብስ ለብሶ የተነሳ አጭበርባሪ ባለጌ ነው። ከእንደዚህ አይነት ሰዎች ራሳችሁን ጠብቁ። ሜቢ ወደ ዛሬው ርዕሳችን ከመግባታችን በፊት የምትሉበት ካለ ፎይ ቃል ማማይ ቤላ እንኳን ደህና መጣሽ ብለናል። የቤላ ፎቶ እዛ ጋር ምን ይሰራል? እኔስ እንደዚህ አይነቶቹን ክርስቲያኑ እኮ ራሱን ነው የሚያስደፍረው። ባይዘይ እናትህን እንደዛ ቢልብህ ዝም አትልም። እህትህን እንደዛ ቢልብህ ዝም አትልም። እርግጠኛ ነኝ ጓደኞቹ ክርስቲያኖች ናችሁ። በዚህ ልክ ሃይማኖታችሁ ላይ አንድ ሰው ሲቀልድ ዝም ካላችሁ ሃይማኖታችሁን ከተራ ጓደኛችሁ እንኳን እንደዚህ ሲነገር ማትታገሱትን ሃይማኖታችሁ ላይ እንደዚህ አይነት ጸያፍ ነገር ሲነገር ዝም ብላችሁ መታገስ በር መክፈት ነው። ሌላውም ነገር እንዲያፉን እንዲያላቅቅ በር መክፈት ነው። ሰው ማስከበር የምችሉት እናንተ ናችሁ። ክስ የህግ አካላቶች ይኖራሉ። ቤተክርስቲያኒቱ የህግ አካላት አላት። እዛ ድረስ መሄድ ይቻላል። ግን ይህንን ሞሮፍ የሚሰራው ምን አይነት ሰው ነው? በአቅራቢያው ያለ አካል፣ ሰንበት ትምህርት ቤት፣ ዲያቆናት፣ ክብራችን ተነካ፣ ካህናት፣ ሁላችንም ኃጢአት ሊኖርብን ይችላል። ነገር ግን እከሌ አስወርጥታለች፣ እከሌ እንዲህ ብላለች እያለ የሰው ስም እየጠቀሱ ያለ መረጃ ማውራት በጣም ጸያፍ ብቻ ሳይሆን ትልቅ ኃጢአትም ወንጀልም ነው። ሌሴ አንተ ወይንም አንቺ እዚህ ጋር ገባችሁ ገስት ላይ አስወጥተሻል፣ እቺ አሁን ተገስት ላይ የወረደችው አስወርዳለች ምናምን ሲባል ቤተሰቦቿ ይሰማሉ፣ ጓደኞቿ ይሰማሉ። በሐሰት እንደዚህ ሲነገርባት ሪከርድ ተደርጎ ይቀመጣል። እንዴ ይሄ ፕሮፋይል ይሄ አካውንት የከላይ አይደል እንዴ አስወርዳለች እኮ እያለን ይኸው ሪከርዱን የሚያይ ካህን ነው የሚመስለው፣ የእውነትም ካህን ነው የሚመስለው። ከዛስ እንዴ ልጃችን እንዲህ ተብላለች እኮ። ምክንያቱም ሪከርዶቹ እንደዛ ነው የሚተላለፉት። ምን አይነት ጉዳት እንደሚያስከትል አስቡት። ከዛ በኋላ
ሰው እንደዚህ አይነቶቹን ማስተካከል አጥቢያው ደብሩ ምን እንደሚሰሩ ነው። አንዳንዴ ይገርመኛል። ምንም ዩሮፕ ላይ ክርስትና እየወደቀ ፕሮቴስታንቱ ላይ የመጣው ለምንድን ነው? እሱ በፓስተሮቹ በጣም ይቀልዱ ነበረ። ድራማ ይሰራል፣ ቀልድ ይሰራል። ከዛ ያንን እንትን አደረጉት። እውነት ሃይማኖቱን ወደ ቀልድ ቀየሩት ማለት ነው። ማላገጥ፣ በመጽሐፍ ቅዱስ በክርስቶስ ማላገጥ አለማመዱና የእምነት አባትን እንዳሰማ መስቀል ዞ እንዲህ ሲያላገጥ ከሰማ እከሌ እኮ እንደዚህ ብላ አስወርዳለች እያለ ስም እየጠራ ሲናገር ያልበሰል አይምሯቸው ይህን ቪዲዮ አይተው እውነት ካህን የሚመስላቸው ካህን እንዲህ ከሆነ ንስሐ በፍጹም ለንስሐ አባቴ አልናገርም ብለው ንስሐ ሳይገቡ ብዙዎች እንዲሞቱ ያደርጋል። እስከነ ኃጢአታቸው እንዲሞቱ የሚያደርግ ነው። ንስሐ ከመግባት ሙስሊሞቹ የሐሰት ድራማ እንኳን እየጻፉ ለንስሐ አባቷ እንዲነግራው ከዛ እንዲያላትና ከዛ በኋላ ንስሐ አባቷ ነገሮችን ከሰማ በኋላ ይህን ያህል ብር ካላመጣሽ ሚስጥርሽን ለሕዝብ ነግርብሻለሁ አላት እያሉ ቪዲዮ እየሰሩ ነው ሙስሊሞቹ። ይህንን የሚያደርጉት ለምንድን ነው? ንስሐ አባትን ለማስጣል። መምህራን ንስሐ አባት ካህናት ሚስጥር አይጠብቁም፣ የነገርናቸው ለሰው ይነግራሉ። ስለዚህ እስከና ኃጢአታችን ወንጀል እየሰራን ንስሐ ሳንገባበት እንቀጥል የሚል አይነት ትውልድ ለመፍጠር ነው። ንስሐ መገባው አንድም ያንን ነገር አልደግመውም፣ አልፈጽመውም፣ ደግሜ ተጸጽቼበታለሁ፣ መጸጸትህን የምታሳይበት የምገልጽበት ነው። ኃጢአቱን ስትሰራ እኮ ከእግዚአብሔር አትሰወርም። እግዚአብሔር ቤትም ቦታ ብትሰራ ያይሃል። ከሰው ተደብቀ ስለሰራው ለሰው መናገር ስለሚያሳፍርህ ነው። ያንም የሚያሳፍር ነገር ደግሜ አላደርገውም ለማለት ነው። አንድም ይህንን የማስጣል ስራ ነው እየተሰራ ያለው። ታውቆም ይሁን ሳይታወቅ ይህንንና መሰል ክርስቲያኖች ካላችሁ እንደዚህ የምታደርጉ ባለማወቅም ሊሆን ይችላል፣ እንደ ቀልድ የተጀመረ ነገር ግን ፍጹም የተሳሳተ አጋንንታዊ አካሄድ ነው። ክርስትናን የሚያስጥል በጣም አደገኛ አካሄድ ነው። እንደዚህ አይነት አካሄድ በትምህርት መሞገት ይሻላል። እንደዚህ ማላገጥ በጣም ከባድና አደጋ ነው። ምክንያቱም ሰዎች አባቶቻቸውን እንዳያምኑ የሚያደርግ በቀላሉ አይምሮ ውስጥ የሚገባ ኦኬ እንደዚህ ካደረኩኝ እንደዚህ ከሰማ ይኸው እከሌ እንዳደረገው ቢናገርስ ብለው ሰዎች እንዲያስቡ የሚያደርግ ነው። እንደዚህ አይነት አረሞችን የማጽዳት ግዴታ አለብን። ይሄ ምርጫ ጉዳይ ሳይሆን ግዴታም ነው። ሰንበት ትምህርት ቤቶች እንደዚህ አይነት እናት አባት ይኖራቸዋል። እንደነኛ አይነቶቹን እናት አባቶቻቸው ላይ እርምጃ መውሰድ ልጃቸው በቤተ ክርስቲያን ውስጥ ስላለ ምን ማድረግ ንስሐ እንዲገባ የማድረግ ንስሐ አባት ስላላቸው ማለት ነው። ንስሐ ማይገባ ከሆነ ከቤተ ክርስቲያን እንዲለይ ማድረግ መፍቱ ነው። ከዛ በኋላ መፍቱ ነው የፈለገውን ማድረግ። ከቤተ ክርስቲያን ከወጣ በክርስትና ውስጥ ሆኖ ግን እንዲቀልድ አለመፍቀድ። አንደኛውን ክርስቲያን ካልሆነ መሞገት ይቻላል። ለምሳሌ ኦርቶዶክስ ሳይሆን ሙስሊም ሆኖ ወይንም ደግሞ ፕሮቴስታንት ሆኖ ያንም ቢያደርግ መልስ ሊሰጠው ይችላል። ኦርቶዶክስ ነኝ እያለ ካህን ነኝ እያለ ካደረገው ግን አደጋ ስላለው ቆርጦ መጣል፣ ከቤተክርስቲያን መለየት ግዴታ ነው። እንደዚህ አይነት ቶለሬትም አይደረግም። በእንደዚህ አይነት ሁኔታ ነኝ እያሉ መስራት ከባድ ስለሆነ አንድ ኡስታዝ እንደዚህ ብሎ ቢቀልድ ችግር ላይኖረው ይችላል። ኡስታዝ ስለሆነ የሰው ሃይማኖት ተሳደበ ምናምን ብለህ ወይ ምላሽ ልሰጥ ትችላለህ። ኦርቶዶክስ ነኝ ቄስ ነኝ ብሎ ከመጣ ግን ለብዙዎች እንቅፋት ነው የሚሆነው። እንደዚህ አይነት ነገር ሰው በህግ መጠየቅ ያለበት በህግ እንዲጠየቅ፣ ይህንን ደግሞ ካህናትም ምክንያቱም የለበሰው የካህናትን ኢሚቴት የማድረግ ነው። ካህናት መጠየቅ ይችላሉ። እንደዚህ ቄስ መስለህ እንደዚህ መስራት አትችልም፣ አይፈቀድልህም። ቤተክርስቲያን ስርዓት አላት።
ስርዓት አላት። ሜይ ቢ ፍትሐ ነገሥቱን ብንነግራችሁ ልደነግጡ ትችላላችሁ። ማላገጥ እንደዚህ ማለት በካህናት ላይ ምን ያህል ቅጣት እንደሆነ ብንነግራችሁ ህጉን ብንነግራችሁ ሁላችንም እዛ ውስጥ ተጠያቂ ስለምንሆንም አስቸጋሪ ነገር ይኖረዋል ማለት ነው። ልብሱን ለብሶ እንደዚህ ማላገጥ ህጉ ትንሽ ከበድ ያለ ነው። በቤተክርስቲያናችን ማታውቁት ከሆነ ካህናት ላይ እንትን ማለት ትንሽ አንደኛ ክርስቶስም የሰጠው ትእዛዝ ስላለ ማለት ነው። ስለዚህ ያልሆኑትን ነው ያላደረጉትን አደረጉ ብሎ የስም ማጥፋት ዘመቻ ጤናማ አይደለም። መጽሐፍ ቅዱስም በግልጽ ይህን ነው የሚናገረው። ስርዓት መጽሐፍቶቻችንም ያንን ነው የሚያሳዩት። ስለዚህ ለክርስትና እንቅፋት ነው እንደዚህ አይነት አካሄድ። እንቅፋት ነው። ብትታቀቡ አሪፍ ነው። ማይታቀቡትን ግን እንዲታቀቡ ማድረግ ይቻላል። ቀላል ነው። ሙስሊም ወይም ኤቴስ የሆነ እንደ አካል ወይንም ፕሮቴስታንት ቢያደርገው እኔ ብዙም ቦታ አልሰጠውም። በቃ እንደዛ አድርጎ እንትን ቢል አይ እንደዛ ስለሆነ ስለማያምንበት ነው። ስለማያምን እንደዚህ ነው ብዬ ምላሽ ልሰጠው ትችላለህ፣ ወይንም ንቀህ ትተወዋለህ። ነኝ ኦርቶዶክስ ብሎ የሚመጣና የእህቶቻችንን ስም እየጠራ እከሊት አስወርዳለች እያለ የቲክቶክ ስማቸውን እየጠራ እንዲህ የሚያደርግን ግን አንታገስም። ኤኒዌይስ አሁንም ማይታቀብ ከሆነ አድራሻውን እንትን በሉልን። የቤተክርስቲያኒቷ የህግ አካላትን እናውቃቸዋለን። ሜይ ቢ እንዲሄዱበት ኢንፎርም ማድረግ እንችላለን። እና እንደዛ ነው ክርስቲያን። እንደዚህ አይነት ባለጌ ሰዎችን በህግ አግባብ ማጽዳት አስፈላጊ ነው ብለን እናምናለን። በተለይ ደግሞ በአካባቢ ላይ በእንደዚህ አይነት ባለጌ ሰዎች አካባቢ ላይ የምትገኙ ክርስቲያኖች ዝም አትበሉ። ሃይማኖታችሁ ከምንም በላይ ስለሆነ ማለት ነው። በተለይ አንገታችሁ ላይ ክር ያሰራችሁ ክርስቲያኖች፣ ኦርቶዶክሳውያን እንደዚህ አይነት ባለጌ ሰዎችን ልታጸዷቸው፣ በህግ አግባብ ልትጠይቋቸው ያስፈልጋችኋል እና ያንን እንድታደርጉ እንጠይቃችኋለን ማለት ነው። ወደ ዛሬው ርዕሳችን እንግባና ኦኬ። የዛሬው ርዕሳችን እንግዲህ ከትንሣኤ ሙታን ጋር በተገናኘ የምንነጋገር ይሆናል ማለት ነው። ማለትም የትንሣኤ ሙታንን እንደዚህ እንትኑ ሳይሆን በመጨረሻ ቀን የሚያስነሳን ማን ነው? እንግዲህ ምንድነው የሰው ልጅ ይወለዳል። ከዛ በኋላ በ40 በ80 ቀን የክርስቶስ ኢየሱስ የእግዚአብሔር ልጅነትን ያገኛል። ከዛም በኋላ ደግሞ በመልካም ስራ ክርስቶስ ኢየሱስ ባዘጋጀው መንገድ በንጽህና ተጉዞ የዘላለም ሕይወት ያገኛል ማለት ነው። ሰዎች በመጨረሻው ቀን ማለትም ስጋና ነፍሳችን ተዋህዶ እንደገና በሁለተኛ ልደት እንነሳለን ብለን እናምናለን። ይህ መጽሐፍ ቅዱስ በግልጽ ይናገራል። ክርስቶስ ኢየሱስ ራሱ ምን ብሏል? እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ መጣና ወስዳችኋለሁ፣ ከኔም ጋር ትሆናላችሁ ብሎ ይናገራል። ይህ ምስጢር እንደገና ስጋና ነፍሳችን የተለያየው ማለት ነው ከተዋሃደ በኋላ ያ ምን ይባላል? ትንሣኤ ይባላል። ይህ ደግሞ ትንሣኤ ሙታን የክርስቶስ ዳግም ምጽአት ፍጻሜ ይሆናል ማለት ነው። ፍጻሜው ይሆናል። ስለዚህ እነዚህ ሞተው በስብሰው የነበሩ ሰዎችን እንደገና የሚያስነሳቸው ማን ነው ብለን ዛሬ ከሙስሊሞች ጋር እናወራለን ማለት ነው። እንደ መጽሐፍ ቅዱስ እንግዲህ ክርስቶስ ኢየሱስ እሱ የሙታን ትንሣኤያቸው እንደሆነ መጽሐፍ ቅዱስ በግልጽ ይናገራል። የሙታን ትንሣኤያቸው በስብሰው የቀሩትን የሚያስነሳቸው እርሱ እንደሆነ መጽሐፍ ቅዱስ ይናገራል። ስለዚህ ክርስቶስ ኢየሱስ የዘላለም አምላክ ነው ማለት ነው። ምክንያቱም ሙታንን የሚቀሰቅስ ሙታንን የሚያስነሳ እንደየስራቸውም ደግሞ ፍርዳቸውን የሚሰጣቸው እርሱ ስለሆነ ማለት ነው። የማቴዎስ ወንጌል በምዕራፍ 25 ቁጥር 31 ጀምሮ ይሄ በግልጽ ይናገራል። የማቴዎስ ወንጌል ምዕራፍ 25 ጀምሮ ይህ ተቀምጦ ይገኛል። ምን ይላል መሰላችሁ? አህዛብ ይሰበሰባሉ። እንግዲህ ክርስቶስ ኢየሱስ ከቅዱሳን መላእክቱ ጋር ይመጣል። እነዛ አህዛብ ይሰበሰባሉ። በጎቹና ፍየሎቹ በቀኝና በግራ ይሆናሉ። ከዛም በኋላ እሱም ደግሞ እንደየስራቸው ይፈርድባቸዋል ማለት ነው። ይህ የሚሆነው መቼ ነው? ክርስቶስ ኢየሱስ እነዚህን ካስነሳ በኋላ ከሙታን ካስነሳቸው በኋላ
እርሱ ይፈርድባቸዋል ማለት ነው። ስለዚህ ክርስቶስ ኢየሱስ በግልጽ እኔ ሙታንን አስነሳለሁ ብሎ ተናግሯል። ለምን ይህን አትቀበሉ ሙስሊሞች? ለምን ብዙ ጊዜ ቃል በቃል ብላችሁ የምትጠይቁት ጥቅስ ስላለ ማለት ነው። ኢቨን እስኪ እናንተ እንደው ፎር ዘ ሴክ ኦፍ አርጊውመንት እናንተ ባመጣችሁት መስፈርት ማውራት ስለምንችል ማለት ነው። ክርስቶስ ቃል በቃል ተናግሯል። እኔ በመጨረሻው ቀን አስነሳችኋለሁ ብሎ ተናግሯል። ይሄንን ለምን አትቀበሉ? ይሄን ለምን አትቀበሉ ብለን ዛሬ ከሙስሊሞች ጋር እናወራለን ማለት ነው። ሙሐመድ አለ ሙሐመድ አላ ደህና ናችሁ? ሰላም ነው። እንዴት ነው? እንኳን ደህና መጣ ብለናል። እንኳን ደህና ቆያችሁ። ሙስሊም ነህ? ጥያቄ አለኝ። ሙስሊም ነህ? ጥያቄ አለኝ። ሙስሊም ነህ ወይ? መጀመሪያ እኔ ያወራሁት ጥያቄ አለኝ አልኩት። ይቀበላል? መጀመሪያ ሃይማኖትን ተናገር። ሃይማኖት የለህም? እሺ አዎ የለኝም። ኦኬ እሺ፣ ሃይማኖት ከሌለህ ወደ በኋላ አካባቢ እናወራለን ማለት ነው ከአንተ ጋር። ችግር የለውም። መጀመሪያ ሙስሊሞችና ክርስቲያኖች ከተወያዩ በኋላ ሙስሊም አይደለህም ማለት ሃይማኖት የለውም። ኤቴስት ነህ? ጥያቄ ትቀበላለህ? እምነትህ ምንድን ነው? እምነትህ ምንድን ነው? ግራ ተጋብታችሁ ነው ዛሬ? ምን ጦዛችሁ ነው የመጣችሁት? ጥያቄ አለኝ አልኳት። ምን አንካሳ ምናምን እሷን ልጠይቅ ነው። እሷን የፖስትከው። ኤኒዌይስ ሀዊ ትጠይቃለህ በኋላ። አሁን እስልምና ላይ ጥያቄ አለ ከአንተ? ክርስቲያን እኮ እየጠየቀህ እኮ አልመልስ አልክ እኮ። ከመቃብር ከሙታን ከመቃብር የሚያስነሳ ማን ነው? እሱ ወንድማችን በትንሳኤ ከመቃብር የሚቀሰቅስ ማን ነው? ወንድማችን ማንን? አንተን። አንተን ማን ነው የሚቀሰቅሰው? እኔ ክርስቶስ። ከእንቅልፍ መሰለኝ። እኔ ክርስቶስ ያስነሳኛል። ማን ላይ ይቀሰቅሰኛል? አላህ ማለት ክርስቶስ ነው። አንድ አምላክ። አንተ ሶስት ነው የሚያነሳህ። ኦኬ ኢየሱስ ነው ስለዚህ የሚያስነሳህ ማለት ነው። አይደለም፣ አትነሳም። አንተ ከሞትክ ትሞታለህ እንጂ ስጋ ይቀበራል፣ ነፍስ ወደ ጀነት ይገባለች። መቼ? አሁን ስትሞት። ስትሞት ምን ይሆናል? እንዴት ይሆናል? ስጋ ይቀበራል፣ ነፍስ ወደ ጀነት ይገባለች። ነፍስክ የሙሐመድ ነፍስ የት ነው ያለችው? ኧረ አንተ እሱ ጋር ለምን ትሄዳለህ? የሙሐመድ እኮ መቼ ከአንተ ጋር እኮ ነኝ ያለሁት። ሙሐመድ ስምህም ሙሐመድ ነው። ሙሐመድ ነፍስ የነብይህ የት ነው ያለው? መቃብር ውስጥ ወይንስ ጀነት? እዚህ ጋር ስሙ የዚህ የተጫዋቹ ስም ነው የኔ አይደለም። እሺ ችግር የለውም። የሙሐመድ ነፍስ የት ነው ያለችው? መቃብር ውስጥ ወይንስ ጀነት? ከኔ ጋር ጨርስ። እሱ ጋር ለምን ትሄዳለህ አንተ? አንተ አልሞትክም ታውን ከኔ ጋር ጨርስ እኮ። ስለሞተ ሰው ነው የምናወራው። ሞተሃል አንተ? የጠየቀኝ እኔን እኮ ነው። ነፍስክ እንደዚህ ምናምን ብለህ ጠየቀኝ አይደል እኮ። ስትሞት አልከኝ ስጋህ መቃብር ይገባል፣ ነፍስህ ገነት ትገባለች አልከኝ። የሙሐመድ ነፍስና ስጋ አሁን የት ነው ያለው? አረፉ ከኔ ጋር ጨርስ። አንተ ጋር መጨረስኩኝ እኮ ነገርከኝ። አንተ የሙሐመድን ንገረኝ እስኪ። የሙሐመድን አላውቅም እኔ። አሃ ለምን ነው የማታውቀው? ስለዚህ ጋነም ሊሆን ይችላል ማለት ነው። በደንብ አስተውሉ። የነብዩ ነፍስ የት እንዳለች እንኳን አያውቅም። ጋነም ሊሆን ይችላል ማለት ነው። የሱ ነፍስ የኔ ነፍስ ገነት ትገባለች፣ መቃብሬ ጎሬ ውስጥ ይገባል አለ። የነብይህስ ነፍስ የት ነው? ስጋ ውስጥ የት ነው ስለው
ነፍሱ የት እንዳለች መሐመድን አላውቅም አለ። ስለዚህ ገሃነም ሊሆን ይችላል። ገነት ለመግባቱ እንኳን እርግጠኛ ያልሆነን አካል ነው የሚከተለው። ምክንያቱም መሐመድም እርግጠኛ ስላልሆነ ስለ ራሱ ገነት ልገባ እችላለሁ ነፍሱ እንደሚገባ ተናገረ። ስለ ነብዩ ግን እርግጠኛ አይደለም፣ አያውቅም። which means ገሃነም ነው ማለት ነው። ነብዩ መሐመድ እንዳንተ አስተምሮ ነብይ ብለህ የምትከተለው ገሃነም ነው ማለት ነው። ቃልና ማማዬ ሰላም ብያችኋለሁ። ቤለ ቀጥሉ። ቦስ ሰላም ክርስቶስ ይብዛልህ። ሰላም ብለናል ሁላችሁንም። ማማዬ ቤላ ሰላም ብያለሁ። ሙስሊሞችን ከስር ያላችሁ ሁላችሁንም። የዛሬ ቶፒክ በጣም አሪፍ ቶፒክ ነውና መሐመድ የት ነው ያለው? በጣም የሁል ጊዜ ጥያቄ ነው። እኔም አይ ቲንክ ይመልሱልናል ሙስሊሞች ብዬ ተስፋ አደርጋለሁ። ካችን አይደለም አንተ ሽፍት አታድርግ። መቃብር ማንም ያስነሳቸው ነው ቶፒኩ። ኦኬ የመሐመድ መቃብር ስላልሰማሁም የት ነው ያለው? ያ ወደዛ ሽፍት ሆኖ ነው እንጂ ኖርማሊ በትንሣኤ ቀን በመጨረሻው ቀን ሙታንን ከመቃብር ውስጥ የሚያስነሳቸው የሚቀሰቅሳቸው ማን ነው ነው ቶፒካችን። እና መጽሐፍ ቅዱስ ላይ ግልጽ ሆኖ ይናገራል ክርስቶስ እንደሆነ ማለት ነው። ሰዎች በማይጠፋና በማይበሰብስ ስጋ ህይወት እንደሚያገኙ በመጨረሻው ቀን ይታወቃል። ማለትም ዘላለማዊ ይሆናሉ፣ ኢተርናል ይሆናሉ ማለት ነው። ከዛ በኋላ ሞት አይዛቸውም። በነገራችን ላይ በክርስትና የትንሣኤ ሙታን በኩራችን ክርስቶስ ኢየሱስ ነው። ትንሣኤን እንትን ያልነው በሱ ነው። የትንሣኤያችን በኩር ክርስቶስ ኢየሱስ ነውና ይሄንን ደግሞ እኛም ተስፋ አድርገን በመጨረሻው ቀን ሕያው ሆነን ተነስተን ዘላለማዊ እንሆናለን፣ ከክርስቶስ ጋር ለዘላለም እንኖራለን ብለን እናምናለን። ይህን ደግሞ የሚያደርገው ክርስቶስ ኢየሱስ አምላካችን ነው። እሱ አምላክ ስለሆነ እኛን ከመቃብር ውስጥ ይቀሰቅሰናል። አምላክ ስለሆነ ከመቃብር ውስጥ ያስነሳናል። እሱ ትንሣኤ ነው። እሱ ህይወት ነው። ህይወትን ይሰጣል ማለት ነው። ሙስሊሞች ይህን ነገር ለምን አትቀበሉም ነው? ሜይ ቢ ሀዊ ያለሽ ሀዊ አይ ቲንክ ሙስሊም ነሽ አትመስለኝም። ሀዊ ይሰማል? ሰላም እንዴት ናቸው? ሰላም ናቸው ወይ? ፎዬ ክርስቲያን ሁላችሁም እንዴት ናችሁ ብያለሁኝ። አዎ አይ እሷ ባለቤቴ ነች። እንትኑ በእሷ ስለሆነ ነው፣ አካውንቱ በእሷ ስለነበረ ነው። ሜቢ እሷ ተኝታለች። እኔ ደግሞ ላይቭ ላይ እየተከታተልኳችሁ ስለነበረ ነው። እፎይ እኔ ብዙም ምለው ነገር የለም። እንዲሁ አይ ቲንክ ክርስቲያን ናቸው። እሷ ያው ሙስሊም ነበረች። እኔ እንኳን ክርስቲያን ነኝ። ያው ተጠምቃ እሷም ክርስቲያን ነች። ወለተ ሚካኤል ነው ትባለው። እሷም ክርስቲያን ነች፣ ግን ያው እውቀቱም ብዙም የላትም እና እዚህ ስር ከእናንተ ስር ሆና ብትማር ደስ ይለኛል። እሷም ደግሞ ፍላጎቷ ነው። እሺ እንኳን እግዚአብሔር ረዳት፣ እንኳን ረዳችሁ። በርቶሽ አሚን። እፎይ እኔ እናንተን ሳላደንቅ ማለፍ አልፈልግም። በጣም ማለት እንግዲህ ከእግዚአብሔር በታች እናንተ ናችሁ፣ የኛ ገበሬዎች ማለት ነው። የኛ ያልተማሩት ገበሬዎች ድራማ የሰራችሁ ሚታርቅ ወይስ አንተ ሚታርቅ? እኔ ብዙ ማውራት አልፈልግም። ሌላ ምንም የምለው ነገር የለም። እንዲሁ አድናቆት ብቻ። በተለይ እኔ አንድ አስተያየት ለመናገር የምፈልገው ወንድሞቻችን ሙስሊሞች እንደው እባካችሁ ተረጋግታችሁ ብትማሩ፣ ተረጋግታችሁ መጠየቅም ያለባችሁን ነገር ተረጋግታችሁ ብትጠይቁ፣ እንደው ጫጫታ ባይበዛ እንኳን አይደለም ይሄ ስለ ነፍስ ነገር ስለ ነፍስ ለነፍሳችን ብለን የምንማረው ነገር አይደለም። ተውና አንድ ተራ ምድራዊ ኑሮን ለማበልጸግ ለማግኘት የሆነ መምህር ትምህርት ቤት ስንማር ምንድን ነው ቁጭ ብለን መምህራችን ስር ስርዓት ይዘን አይደል የምንማረው፣ አንድ ምድራዊ ዓለማዊ ነገር ለማግኘት ማለት ነው። ይሄ ደግሞ መንፈሳዊ ነገር ነው። እውነትንም ውሸትንም ለመለየት ምርጡ አጋጣሚ ነው። በጣም ምርጡ አጋጣሚ፣ የማይገኝ አጋጣሚ ነው። ስለዚህ ሁላችሁም ወንድሞቼ ሙስሊሞች እንወዳችኋለን፣ ይወዳችኋለሁ።
እና በተረጋጋ መንፈስ እነሱ ስር ቁጭ ብለን ብንማር እናንተም ደግሞ መጠየቅ ያለባችሁን ነገር ብትጠይቁ በተረጋጋ መንፈስ በስድብ ሳይሆን፣ በስድብ ምንም ባይዞ ስድብና ብስጭት የተሸነፈ ሰው ባህሪ ነው ይላል ይመስለኛል። እንደዛ ነው የሚመስለኝ። ሰው ሲናደድና ሲበሳጭ ወደ ስድብ ነው ሲሸነፍ ማለት ነው። ሽንፈት መልስ ሲያጣ ነው ሰው የሚሳደበው። መልስ ሲያጣ ሽንፈቱን ሲሰማው ወደ ስድብ ነው የሚሮጠው። ይሄ ማለት ደግሞ ያው የተሸነፈ ሰው። ስለዚህ እየተሳደባችሁ ደግሞ ሽንፈታችሁን ከምትገልጡ ባትሳደቡና እንደው መንፈሳዊና መንፈሳዊ በሆነ ነገር ላይ ብቻ ብትናገሩ ብታወሩ። እኔ ምንም እውቀቱ የለኝም አልዋሻችሁም፣ ግን እፎይን መከታተል ከጀመርኩኝ ቢያንስ ቅርብ ጊዜ ነው፣ ወር ምናምን ቢሆነኝ ነው። እኔ በጣም ነው የማደንቀው። እኔ ምን አይነት ጭንቅላት እንዳላችሁ እፎይ ክርስቲያን፣ እኔ በጣም 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 የፕላኔታችን እኔ ምን ብዬ ልንገራቸው፣ አንዳንዴ እንዲሁ ሳያችሁ ራሱ የዚህኛው ፕላኔት ሰዎች አትመስሉኝም። በቃ ችሎታችሁ፣ ትዕግስታችሁ፣ ይህ ሁሉ ስድብ፣ ይህ ሁሉ ውርጅብኝ ሲወርድባችሁ ሁሉን ታግሳችሁ፣ ይህ ሁሉ ስድብ፣ ቁሽሽ ያለ ስድብ፣ በጣም ሰውን የማይመጠን ስድብ ለሰው ልጅ አይደለም ለማን እኔ እርግጠኛ ነኝ ሴጣን ራሱ ይታዘበናል ብዬ አስባለሁ። እንደዚህ አይነት ስድብ ስንሳደብ ሴጣን ራሱ የሚታዘበን ነው ይመስለኝ። አይገባም። እና ይቅርታ፣ እኔ ነገር አረዘምኩኝ፣ ይቅርታ። እና እኔ ከስር ሆኜ ማዳመጥና መማር ነው የምፈልገው። ባለቤቴ ደግሞ ከነገ ከተነገ ወዲያ ምናልባት ላይቭ ላይ የምገቡበትን ቀን ብታሳውቁን ጥሩ ነው። ዛሬ አጋጣሚ ሆኖ ነው ላገኛቸው የቻልኩት እንጂ በመጎርጎር አውቄው አይደለም። እንደምገቡበት ሰዓት አውቄው አይደለም፣ ግን አጋጣሚ ሆኖ ገባሁኝ። በጣም ስላስገባችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ፣ ክብረት ይስጥልኝ። እናመሰግናለን። ከስር ሆኜ ማዳመጥ መማር እፈልጋለሁ። እሺ፣ ችግር የለውም። እሺ፣ ቴንኪው፣ እናመሰግናለን። ያው ፎሎ አድርገኝ፣ እኔንም እፎይንም ፎሎ አድርገው፣ ቃልንም አማይንም ቤላንም ፎሎ አድርጋቸው። ላይቫቸው ይመጣላል፣ ያን ጊዜ መከታተል ትችላለህ ላይቭ ሲከፍቱ። እናመሰግናለን ወንድማችን፣ በርታሽ። እሺ፣ ወደ ቶፒካችን እንመለስና ወደ ቶፒካችን እንመለስና ኦኬ፣ ጀማል አለ? ጀማል በሽር ወይም መሐመድ። ኦኬ፣ ሰላም ነው፣ እንኳን ደህና መጣ። አለ፣ እንኳን ደህና ቆያችሁ። ኦኬ፣ ሙስሊም ነህ? አይሰማም? ሙስሊም ነህ ጀማል? ይሰማል። ሙስሊም ነህ? ሙስሊም ነኝ። አዎ ሙስሊም ነኝ። ኦኬ፣ እሺ። በቂያማ ቀን ወይም ደግሞ በትንሣኤ ቀን በመጨረሻው ቀን ማለት ነው ሰዎችን ከመቃብር የሚያስነሳቸው ማን ነው? ሰዎችን በመጨረሻው ቀን ከመቃብር የሚያስነሳቸውማ እኔንም ኢየሱስን የፈጠረው አምላክ ነው ብዬ ነው የማስበው። የምናምነውም እንደዛ ነው። እሺ ወንድማችን፣ ኢየሱስን ቆይ አንዴ አላህን የፈጠረው አንተንም የፈጠረ መሐመድንም የፈጠረው ማለት ነው ነብይ ብለህ የምትከተለውን ኢየሱስ ክርስቶስ ነው። መሐመድ አላህ ደግሞ የሙሐመድ የአይምሮ ውጤት ነው። ስለዚህ አንተንም መሐመድንም ከመቃብር ቀስቅሶ በግራው የሚያቆማችሁ እሱ ነው፣ በሱ እስካላመናችሁ ድረስ ማለት ነው። አሁን ጥያቄ ላይ ኦኬ፣ ከአምላክ በስተቀር በመጨረሻ ቀን ሰዎችን ከትንሣኤ ወይም ደግሞ ከመቃብር የሚያስነሳ አካል አለ ብለህ ታምናለህ? ከአምላክ ውጭ ከአምላክ ውጭ የለም። የሚገድለንም ያው ፈጣሪ አይደል? አላህም እግዚአብሔር አይደል? ኦኬ፣ አላህ የሚባለው ሙሐመድ በአይምሮ በምናቡ የፈጠረው የአይምሮ ውጤት ነው እንጂ እሱ እውነተኛ ሕያው አምላክ አይደለም። እውነተኛና ሕያው አምላክ ኢየሱስ ነው። ስለዚህ አንተ ጀማል አንዴ ችግር በየተራ እናውራ አንዴ። ስለዚህ ሰዎችን በመጨረሻው ቀን በነገራችን ላይ አላህና አምላክ የአማርኛ እንትን ነው እንጂ ያው አላህ ነው። እግዚአብሔር ማለት ያው አላህ ነው። አንተ እስልምና ወይም ደግሞ ሙስሊሞች የምትከተሉት አላህ ብላችሁ የምትከተሉት አምላክ የአይምሯችሁ ውጤት ነው። ማለትም መሐመድ በአይምሮ በምናቡ ይዞት የመጣው ውጤት ነው። ነገር ግን አላህ የሚለው ቃሉ አያጣላንም። የአረብ ክርስቲያኖች እግዚአብሔርን አላህ ይላሉ። ኢየሱስ ክርስቶስ አላህ ስለሆነ ማለት ነው። አላህ ብለው ስለሚጠሩት ማለት ነው፣ ቋንቋ ስለሆነ።
ችግር የለውም። ነገር ግን እናንተ ሙስሊሞች አላህ ብላችሁ የምትከተሉት አካል ሙሐመድ ባይምሮ ይዞት የመጣው ነው እንጂ እሱ እውነተኛው አምላክ አይደለም። እውነተኛው አምላክ የአረብ ክርስቲያኖች አላህ ብለው ሊጠሩት ይችላሉ፣ ችግር የለውም። ነገር ግን እናንተ ሙስሊሞች የምትከተሉት እሱ አላህ የሙሐመድ የአእምሮ ውጤት ነው። ምክንያቱም አላህ እናንተ የምታምኑት ጭንቅላት የሌለው ባት ያለው ጣት ያለው አንገት የሌለው ወገብ የሌለው ደረት የሌለው እግር ያለው ይሄ እንደዚህ አይነት አምላክ ነቢያቶችም አልሰበኩም፣ ሐዋርያቶችም አልሰበኩም። ስለዚህ እሱ የእናንተ ጣዖት ነው የሚሆነው ማለት ነው። አሁን ቶፒካችን ላይ ልመለስና ስለዚህ ሰዎችን ከመቃብር የሚቀሰቅስ ከአምላክ ውጭ የለም አይደል? ጀማል አይሰማም እንዴ? ከአምላክ ውጪ ሰዎችን በመጨረሻ ቀን የሚቀሰቅስ የለም ማለት ነው። ኢየሱስንም እኔንም የፈጠረው አምላክ እግዚአብሔር ወይ ወንድማችን ተረጋጋ። አሁንም አልበቃህም? ኢየሱስ ፈጣሪ ነው እያልከኝ ኢየሱስ ፈጣሪ ነው እያልከኝ ነው? አዎ፣ አላህንም የፈጠረው ሙሐመድንም የፈጠረው አንተንም የፈጠረው ሁላችንም የፈጠረው በሰማይ በምድር ያሉትን ፍጥረታት ሁሉ የፈጠረው እሱ ኢየሱስ ክርስቶስ ነው። አንተንም ፈጥሮሃል፣ እኔንም ፈጥሮኛል። ሁለታችንም በመጨረሻው ቀን ያስነሳናል። ማስረጃ ይሄው የመጽሐፍ ቅዱስ ክፍል ማለት ነው። ከአምላክ ውጪ ሰዎችን የሚያስነሳ አለ ብለህ ታምናለህ? እንደዛ ደግሞ የእናንተ ሐሳብ ነው እንጂ የመጽሐፍ ቅዱስ ሐሳብ ራሱ ይሄን አላስተማረም። በነገራችን ላይ ማለት ነው መጽሐፍ ቅዱስ ራሱ ችግር የለውም። አሁን ወደ መጽሐፍ ቅዱስ ተመጣጣ ማለት ነው። ደቀ መዛሙርቶችን ሲያስተምር አይሰማም ጀማል አይደለም የሚያስተምረው ወደዛ አምላክ ወደ አምላኩ ነው እንጂ እየጠራ ያለው ወደ ራሱ ወደ ፈጣሪው ነው እንጂ እየጠራ ያለው ወደ ራሱ እየጠራ አይደለም። እንዳነበብኩት ማለት ነው። ይሰማሃል ጀማል? እንዳነበብኩት ነው ያነበብኩት ነው ያክል ይሰማኛል። ጆሮ ይሰማል። ጆሮ ይሰማኛል። ይሰማኛል። ኦኬ፣ በጣም ጥሩ። አሁን ባኬንድ ይሰማኛል። እየሰማው እኮ ነው። ጠይቃለሁ። እየሰማው ነው። ኔትወርክ ነው። እሺ፣ አንዴ ሚውት አድርግና ኔትወርክን አስተካክለ ወይ ግባ። ሚውት አድርጋ አንዴ እኮ ምክንያቱም ዝም ብለህ ጩኸት ብቻ ስለሆነ ማለት ነው። ኔትወርክን አስተካክለውና ግባ። አብዱል ከሪም መቀጠል ትችላለህ። ሜቢ ያንተ ኔትወርክ ጥሩ አይደለም ጀማል። ይሰማል እኮ ለሱም ይሰማል። ያ እየቆየ በጣም ስለሚደርሰው ይሄ ደግሞ መደናቆር ነው የሚሆነው። ወዲያው እየተስማማን ስላልሆነ ማለት ነው። አንተ መቀጠል ትችላለህ ሙሐመድ። ከአምላክ ውጪ በመጨረሻ ቀን ሰዎችን ከመቃብር የሚቀሰቅስ አካል አለ ብለህ ታምናለህ ሙሐመድ? በቃ እሱ እናንተ ያመጣችሁት ህግ ነው። አማራ እዛ እንትን የተበረዘ መጽሐፍ ሰዎችን የሚቀሰቅስ አለ ወይ ከመቃብር አለ ወይስ ጥያቄ ነው። አሁን ስለ መጽሐፍ መበረዝ ምናምን አይደለም ሙሐመድ። ቁርአን እኮ የፍየል በጠጥ ሆኗል። ፍየል በልተዋለች። አንድ ሙሉ ምዕራፍ የት እንደመጣው አትናገር። ስለዚህ እና ቶፒኩ ላይ አውራ ነው። ቶፒኩ ላይ አውራ። ሰዎችን ከመቃብር የሚቀሰቅስ አካል አለ ወይ በመጨረሻ ቀን? ያው እዚህ ጋር አብ ነው እንዲያነሳ ያዘዘው፣ የሚያነሳው አላህ ነው። ኦኬ፣ እስኪ አንብበው ይሄንን። ያው የላከኝ እንዲፈጽም ዘንድ ያለ አይደለም እንዴ? ኦኬ፣ እስኪ አንብበው በደንብ። ከሰጠኝ ሁሉ ቆይ አንዴ ከሰጠኝ ሁሉ አንድስ እንኳን እንዳላጠፋ በመጨረሻም ቀን እንዳስነሳው እንጂ የላከኝ የአብ ፍቃድ ይህ ነው። ኦኬ፣ አንዴ ችግር የለውም ምንም እሱ ሌላ ቶፒክ ውስጥ አትግባ። ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፍቃድ ይህ ነው፣ እኔም በመጨረሻው ቀን አስነሳዋለሁ ይላል። ይህንን ታምንበታለህ? የኔ መጽሐፍ ቅዱስ ጥቅስ አላምንም። እዚህ ጋር ኢየሱስን ወይም ደግሞ ወልድን ኢየሱስን ወይም ደግሞ ወልድ ኢየሱስ ክርስቶስ እሱ ሰዎችን በመጨረሻ ቀን እንደሚያስነሳ ይናገራል አይደል? የተበረዘ ነው መጽሐፉ። ተበርጃለሁ ያለ ነው። አሁን ተበርዟል አልተበረዘም ሳይሆን ነብይ አላለም፣ ቁርአን አላለም፣ አላህ አላለም። የተበረዘ ነው። ነብይ ተመሩበት ይላል፣ ይመሩበት ይላል፣ እመኑበት ይላል። ስለዚህ እመንበት ያለ የተበረዘ መጽሐፍ ነው እንዴ ሙሐመድ? እመንበት ተብለሃል። በተበረዘ መጽሐፍ ታምናለህ እንዴ? ወይስ አንተ ከነብዩ ትሻላለህ ትበልጣለህ? እናንተ ጋር ያለውን ምንም እንትን አይደለም። ኦኬ፣ አንተ ከነብዩ ካንተና ከነብዩ ማን ነው የሚበልጠው? ከሙሐመድ እዛ አትይዳንተ አንተ ነው የምትበልጠው፣ ሙሐመድ ነው የሚበልጠው። ስለዚህ ሙሐመድ ይህንን መጽሐፍ እመኑበት ብሏል። ስለዚህ ተበረዘ የሚል ቁርአን የማያውቀው ሙሐመድ የማያውቀው
አላህ የምትሉትም ደግሞ እናንተ በህሉና ደረጃ ባይኖርም ማለት ነው። ኦኬ ስለዚህ ሰዎችን ረብ ፕሊስ አሁን ቶፒኩ ላይ አወራ። ስለዚህ ችግር የለውም አንተ ተበረዘን ብለህ መን ዋቴቨር የፈለከው ማጥማመን ትችላለህ። እኛ የግድ አልተበረዘን ብለህ መን አንልህም። ቁርአንን እየካድክ ስለሆነ ማለት ነው። አንተ ከሙሐመድ የተሻልክ ስለሆንክ ማለት ነው። ጭንቅላታቸው አይሰራም እንዳለ። አብዱልካሪም ቀጥል። አብዱልካሪም እስከ ዛሬ የተሞላችሁበት ሼኮቻችሁና ኡስታዞቻችሁ መስጂድ ውስጥ የሞላችሁ ጭንቅላታችሁ ውስጥ እየፈረሰ ስለሆነ ነው እንደዚህ የሚያንቀጠቅጣችሁ ማለት ነው። እና ኢየሱስ ክርስቶስ ዛሬ ከመቃብር ያስነሳኛል ብላችሁ ነው የምትወጡት። ኦኬ አብዱልካሪም እስኪ ይህን ጥቅስ አንብበው። መጽሐፍ ቅዱስ ላይ ነው እንደምናወራው። አንብብ፣ መጽሐፍ ቅዱስ ላይ ነው የምናወራው ዛሬ። የትም አንሄድም። ቀጥል አብዱልካሪም። ሰዎችን ከመቃብር የሚቀሰቅሰው ማን ነው በመጨረሻ ቀን? አላህ። ኦኬ እስኪ ይሄን የመጽሐፍ ቅዱስ ክፍል አንብበው። ለምን አነብዋለሁ? አንብበው፣ ችግር የለው። ከአምላክ ውጪ ሰዎችን ከመቃብር የሚያስነሳ አካል አለ ብለህ ታምናለህ? እኔ በሱ አላምንም። አይደለም፣ ሰዎችን ከአምላክ ውጪ ከመቃብር የሚያስነሳ በመጨረሻው ቀን አለ ብለህ ታምናለህ? የለም። በጣም ጥሩ። እዚህ ጋር የዮሐንስ ወንጌል ምዕራፍ 6 ቁጥር 40 ላይ ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፈቃድ ይህ ነው፣ እኔም በመጨረሻው ቀን አስነሳዋለሁ ይላል። ሰው ክርስቶስ ኢየሱስ በመጨረሻው ቀን የሚያስነሳ እንደሆነ ይናገራል። ይህን ታምንበታለህ ወይስ አታምንበት? አላምንበት። ኦኬ በጣም ጥሩ። ስለዚህ ሰዎችን ኢማጂን ሉክ ሰዎችን ከመቃብር የሚያስነሳው አምላክ ብቻ ነው በሚለው ከአብዱልካሪም ጋር ተስማምተናል፣ ከሌሎቹም ጋር ማለት ነው። ስለዚህ ከአምላክ ውጪ በመጨረሻው ቀን ሰዎችን ትጦዛላችሁ። ገና ተረጋጉ አንዴ ቆይ። አሁን እኮ ካፋችሁ በተናገራችሁት ነው እየተስማማን የምንመጣው። ከአምላክ ውጪ ሰዎችን ከመቃብር የሚቀሰቅስ አለ ብላችሁ አታምኑ። የሚያምን አለ? ከአምላክ ውጪ ሰዎችን ከመቃብር ይቀሰቅሳል የሚያምን አለ? ሌላ አካል ይቀሰቅሳል ብላችሁ የምታምኑ ካላችሁ ማይካችሁን አንስታችሁ መናገር ትችላላችሁ። ሳቲስፋይድ ታምናለህ? ጥያቄ መጠየቅ እችላለሁ? የለም ወንድሜ ተረጋጋ። ቆይ ተረጋጋ። አታምኑም አይደለ? ከአምላክ ውጪ የሚቀሰቅስ አካል አለ ብላችሁ አታምኑ። ኦኬ መጽሐፍ ቅዱስ እዚህ ጋር በግልጽ ኢየሱስ ክርስቶስ ሰዎችን ከመቃብር የሚያስነሳ እሱ እንደሆነ ይናገራል። ስለዚህ እሱ አምላክ ነው ማለት ነው። ለምንድን ነው የማትቀበሉት? ለምንድን ነው የመሐመድን ተረት የምትቀበሉት? ክርስቲያን ይሰማል? ክርስቲያን አንተ ኔትወርክ ጥሩ አይደለም ማለት ነው። ኔትወርክ ጥሩ አይደለም። አንተ አንዴ የሚታርግ ሌሎች ይቀጥሉ። ለምን አትቀበሉ ሙስሊሞች? ክርስቶስ እሱ ትንሣኤ ነው። እሱ ህይወትን የሚሰጥ ነው። ከአምላክ ውጭ ማንም አካል ሰዎችን በመጨረሻ ቀን የሚያስነሳ የለም። ይኸው ክርስቶስ እኔ ነኝ የማስነሳችሁ እያለ እየተናገረ ነው። በሱ የምታምኑ ከሆነ ለምንድን ነው በክርስቶስ የማታምኑት ሙስሊሞች? እሺ ላምንበት አንድ መስፈርት ልስጥ፣ ታቀርብልኛለህ? አንተ ለአምላክ መስፈርት የምታወጣው ማንህና ነው የምታወጣው? አንተ ባይኖር የቀረጽከውን ጣዖት ነው እንዴ የምታመልከው? ማለት ሳቲስፋይድ ክርስቶስ እስቲ አምልኩኝ እኔ ጌታ ነኝ ያለበት ቦታ አለ መጽሐፍ ቅዱስ ላይ? ይሄው እዚህ ጋር አይደለም። ይሄ አይደለም ክርስቶስ ራሱ ማለት ነው። አምልኩኝ እኔ ጌታ ነኝ ያለ ቦታ አለ? አዎ ይሄንን ራሱ ክርስቶስ ነው የተናገረው። እስኪ አንብበው። ምን ይላል? ምንድን ነው የሚለው? አንብበው እስኪ። ልጅንም አይቶ በእርሱ የሚያምን ሁሉ የዘላለምን ሕይወት እንዲያገኝ የአባቴ ፈቃድ ይህ ነው። የአባቴ ፈቃድ ይህ ነው፣ እኔም በመጨረሻው ቀን አስነሳለሁ። ኦኬ፣ በመጨረሻው ቀን ከአምላክ ውጭ የሚያስነሳ አካል አለ? ሊገልጽ የፈለከው እዚህ ጋር ክርስቶስ ማለት ነው። ቆይ ኢየሱስ እና ለገርና ማለት ነው። አንድ ጊዜ ሳቲስፋይድ። ከአምላክ ውጭ በመጨረሻው ቀን ሙታንን የሚያስነሳ ሰው አለ? የሚያስነሳ አካል አለ? ከአምላክ ውጭ የለም። ይሄው በቃ። ስለዚህ ክርስቶስ ነው አምላክ ነው ማለት ነው። አምላክ ነኝ እያለ ነው ማለት ነው። እኔ ነኝ ማስነሳችሁ ብሎ ሲናገር እኔ አምላክ ነኝ እያለ ነው ማለት ነው። አሁን እዚህ ጋር ማለት ነው
አሁን እዚህ ጋር መረዳት ያለበት ተናገርክ እኮ ከአምላክ ውጭ የሚያስነሳ የለም ብለህ ከተናገርክ እኔ አምላክ ነኝ እያላችሁ አይደለም? የተጻፈውን ነው ያነበብኩት። አንዴ ደግሞ እኔና እኮ ስለዚህ የተጻፈውን ስታነብ አንተ ተናግራለህ። የተጻፈውን ስታነብ ኢየሱስ አምላክ እንደሆነ እዚህ ጋር አልተረዳህም? ኢየሱስ አምላክ ነው የሚል ቦታ የለም። ሲጀመር ኢየሱስ እኮ ማን ጌትነቱ እንደ መጽሐፍ ቅዱስ ራሱ የተሰጠው ነው እንጂ በራሱ ምንም ጌትነት እኮ ያለው ቦታ የለም። እስቲ በራሱ ጌትነት የተሰጠው ቦታ አለ? እኔን ጌታ ነኝ ያለበት ቦታ አለ? እንደ መጽሐፍ ቅዱስ ሙሐመድ ቆይ አንድ አካል የባህሪ ጌታ ካልሆነ ሳቲስፋይድ አንድ አካል የባህሪ ጌታ ካልሆነ ወይም ደግሞ ጌትነቱ አምላካዊ ካልሆነ ሰዎችን በመጨረሻው ቀን ማስነሳት ይችላል? አይችልም። ጌትነቱ ሲጀመር ተወስዶበታል። እንደ መጽሐፍ ቅዱስ ላይ ታምናለህ? እሺ ሚውት አድርግ በእናትህ ሚውት አድርግ። መጽሐፍ ቅዱስ ላይ ታምናለህ? ኦኬ እዚህ ላይ ማውራት የምትችል ከሆነ እዚህ ላይ ማውራት ትችላለህ። ሳቲስፋይድ አለበዛ ድርቀት ስለሚሆን ስለ ጌትነት እስካወራ ድረስ ከጌትነቱ ርዕስ እኮ ብትናርገ ማስረዳት አለብህ ሲጀመር ማለት ነው። አንተ ይሄ እኮ ሲጀመር ራሱ ጌትነቱን እኮ እዚህ ጋር እየተናገረ ነው። አንቀ ስንት ነው? ጌትነቱን እዚህ ጋር እየተናገረ ነው። አንተ በዚህ መጽሐፍ ቅዱስ ጥቅስ ታምናለህ? እሱ ጋር አይደለም። መጽሐፉ ምንድነው? የዮሐንስ ወንጌል ስንት? እሺ ዮሐንስ ምዕራፍ 6 ቁጥር 40 ይሄን ትቀበለዋለህ? ታምንበታለህ? የመጽሐፍ ቅዱስ አሁን እኮ ቃሉን ማን ነው? ሳቲስፋይድ ራሱ ኢየሱስ ክርስቶስ ነው ያወራው። አንተ ማንነህ መስፈርት የምታወጣው መጽሐፍ ቅዱስ ላይ? መስፈርት አላወጣም። ምንድነህ አንተ? እኔ አሁን እኮ እኔ የዋሸው አይደለም እኮ ቃሉን ማን ነው ያወራው? ቃሉን ማን የተናገረው ብለህ እንድጠይቅ ማን ነው የሚያደርገው? ስለኔ መጽሐፍ እኮ አይደለም አሁን እያወራው ያለው ማለት ነው። ስለ ራስ መጽሐፍ ነው። አንደኛ ነገር እንድታውቅ ፈልግ ነው ማለት ነው። እሺ ኢየሱስ ክርስቶስ ማለት ነው። ኢየሱስ ክርስቶስ አንደኛ ማለት ነው። ጌትነቱ ተሰጥቶ ነው በራሱ ነው ያገኘው። ሳቲስፋይድ ማን ነው ያወራው ስትል ሶሪ ክርስቲያን ምን ለማለት ፈልጋ ነው እዚህ ጋር? ማን ከኔ ነው? ምን ማለት አልገባኝም። ሙግትህ አልገባኝም። ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ፍቃድ ይሄ ነው፣ እኔም በመጨረሻው ቀን አስነሳዋለሁ አለ ክርስቶስ። ይህን ታምናለህ ወይ ብሎ ሲጠይቅህ ማን ያለው? ምን እያልክ ያለው? ፖይንቱ ምንድን ነው? ፖይንት ኦነስት የሆነውን ምን ማለት ምንድን ነው እያልከን ያለው? ማን ነው ያለው ያልኩት? የተናገረው ማን ነው ነው ያልኩት። ተዘገበው ነው የጻፈው ማን ነው ነው ያልኩት። ጻፊው ነው። እሺ ችግር የለውም። እሱ ያሳሰበህ ጻፊው ነው ወይንስ ይህን አካል ተናጋሪው ነው? ለምን ቃሉ የተናገረው ራሱ ማን ነው? ተናጋሪውማ ልጅንም አይቶ በደንብ አስተውል፣ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ምንን ነው የምታሳየው? አባትና አባቴ ልዩነቱን ታውቃለህ? ምንድነው ታውቃለህ ልዩነቱን? አባቴ ተናጋሪው ራሱ ፋዘሩን ሪፈር እያደረገ ነው። አንድ በል የአባቴ ፍቃድ ይህ ነው፣ እኔም በመጨረሻው ቀን ሎክ እኔ ፈርስት ፐርሰን ነው፣ እኔም በመጨረሻው ቀን አስነሳዋለሁ። ስለዚህ ተናጋሪው ራሱ ክርስቶስ ነው። አባቴ የሚለው ደግሞ አብን ነው። ምንድን ነው እሱ ታዲያ የምትለን ወዳጃችን? እሺ አሁን ኢየሱስ ጌታ ከሆነ አንድ ነገር ልጠይቅና ትመልስልኛለህ? ትሄዳለህ እዛ ጋር። ስለዚህ እዚህ ጋር ተግባባን። እኔ ልግባባ አይደለም፣ ምክንያቱም አጥጋቢ መልስ ስላላገኘውን መልሱን ምንድን ነው እሱ? እኔ እኮ ፖይንትህ እኮ ተናጋሪው ማን ነው አልክ። ሜይ ቢ ግልጽ እንድናደርግልህ ከፈለክ አሁንም እዚህ ጋር እኔ የሚለው አባቴ የሚለው ካልገባ አይ ቲንክ ክርስቲያን 35 ላይ አድርግልኝ፣ ዝቅ አድርገውና ማለት ነው አውዱን። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁልጊዜ ከቶ አይጠማም። ስለዚህ እየተናገረ ያለው ኢየሱስ ነው። ምንድን ነው እያልከን ያለኸው ወዳጃችን? የጌታ ሰው በቃ እዚህ ጋር ያዘው። እዚህ በትክክል ምንድን ነው የሚለው? በትክክል አንብበው እስኪ። አንብባ። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ አላቸው ይላል። የሕይወት እንጀራ እኔ ነኝ አላቸው ይላል። የሕይወት እንጀራ እኔ ነኝ አለ። ኦኬ። ስለዚህ እንጀራ እኔ ነኝ ካለ በኋላ ወደ እኔ የሚመጣ ከቶ አይራብም ነው ያለው። ሳቲስፋይድ። ቴንክ ዩ።
የህይወት እንጀራ ማን ነው ብለህ ነው የምታምነው አንተ? የህይወት እንጀራ፣ የህይወት ምግብ፣ ህይወታችን እንዲቀጥል የሚያደርግ ማን ነው ብለህ ነው የምታምነው? ህይወት የሚቀጥለው አላህ ነው፣ የሚቆርጠው አላህ ነው ሲጀመር ማለት ነው። ግን እንደኔ እምነት ማለት ነው። ቆይ እዚህ ጋር ደግሞ ማን እያለ ነው? ማነኝ እያለ ነው? የህይወት እንጀራ፣ ህይወትን ማስቀጥለው፣ የህይወትህ ምግብ ማነኝ እያለ ነው? ማን ነው ይላል? ማን ነው ይላል? የህይወት ምግብ፣ የህይወት እንጀራ ማን ነው ይላል ክፍሉ? አሁን እኮ እዚህ ጋር እያወራ ያለው ስለ ተራበ አካል ነው እንጂ ስለ ጌትነቱ የሚያመላክት ነገር እኮ አይደለም። አንድ ነገር የህይወት እንጀራ ነኝ እያለ እንጂ አሁን ለምሳሌ እሺ፣ አንድ ሰው ስለዚህ ነው ቆይ ላታሮጭኝ፣ የትም ላታመልጥ። ህይወቴን የሚያስቀጥለው የህይወቴ ምግብ የሆነው አላህ ነው አልክ። አላህ ለምግብ ብቻ ነው ማለት ነው? ስለ ምግብህ ነው አላህ? ህይወቴ ምግብ ያላልኩም ምን ይረዝቀኝ ነው ያልኩት። አላህ ነው ቅድም ብለህ ነበረ። ለምን ጭንቅላትህን አትጠቀመውም ወንድማችን? የምታምንበት ነው ያልከኝ ወንድሜ፣ የምታምንበት ነው ያልከኝ። ጭንቅላትህን አትጠቀመውም ወንድማችን? በዚህ አታምንም ወይስ ላይ በዚህ አላምንም በአላህ ነው ማምን ያልኩህ? አይ በቃ በጣም እየዋሸህ ነው። እየዋሸሁ እኮ አይደለም። አሁን እዚሁ እኮ ነው ያለሁት። አሁን እውነት እኔ አንድ ጥያቄ ጠየቁ፣ ለምንድን ነው መልስ በትክክል ባትመልስልኝ? አሁን ስለ ጌትነቱ የሚናገር ነገር አለ መጽሐፍ ቅዱስ ላይ በደንብ የሚናገር አለ። ግን ምን ያደርጋል መሰለህ? አንድ ጥያቄ ልጠይቅሽ፣ እሱን ትመልስልኛለህ? አንድ ጥያቄ ብቻ ልጠይቅህ። አንድ ተውና አስርም ትጠይቀኛለህ። አንድ ጥያቄ ልጠይቅህ ስትል ባልክበት ቅጽበት ላይ እየጠየቅከኝ ነው። አንድ ጥያቄውን ጠይቀሃል ማለት ነው፣ ጨርሰሃል። ጠይቅ ካልኩህ አለቀ ማለት ነው። ሳትጠይቅ ሳትጠይቅ ያልቃል። አንድ ጥያቄ ልጠይቅህ። ሃይማኖት ግልጽ ከሆነ ሳልጠይቅ እንዴት ያልቃል? ሲጀመር ያልቃል። ለምን ያልቃል መሰለህ? አንድ ጥያቄ ልጠይቅ ብለህ ፍቃድ ነው የጠየቀው። ያ ራሱ ለጥያቄው መልስ ይፈልጋልና ጥያቄ ነው እሱ ራሱ። ስለዚህ አንዱ ጥያቄ በጥያቄ ያለቀ ማለት ነው። ባይሆን እኔ 10 ጥያቄ እንፈቅድልሃለሁ አልኩህ፣ ግን ኦነስት አይደለህም አንተ። ቅድም ምን አልከው? ተናጋሪው ማን እንደሆነ አይታወቅም አልክ። ከዛ ተናጋሪውን ስናሳየህ ደግሞ ሸብለል አልክ። ኦነስት ካልሆንክ ደግሞ መዳረቅ ይሆናል። አሁን እሺ፣ ስለ ጌትነቱ እኔ ጌትነቱን የተሰጠው ነው ወይስ ራሱ ያገኘው ነው? ይህን ጥያቄ ብቻ መልስጠኝ። የተሰጠ ነው ማለት ምን ማለት ነው? የተሰጠ ነው ማለት ነው። የተሰጠው ነው ጌትነቱ ራሱ ያገኘው ነው? ከላይ የተሰጠው ነው። መልካም። የተሰጠ ማለት ምን ማለት ነው? የተሰጠ ማለት አሁን ለምሳሌ ለአንተ እዚህ ቤት አሁን አድሚን ብሰጥቅ ወንበሩን አድሚን ማንሳት ትችላለህ አንተ ላይ ማለት ነው። ኢየሱስም እንደዛ ነው የሆነው። እስኪ ማስረጃውን ማለት ነው። እስኪ ማስረጃውን ጥቀሳቸው። ለምን ጠቅሳለህ? አወጣልሃለሁ እንጂ እኮ ንገረና አውጣልን። ለምን ትበሳጫለህ? አይሻልም? እንዳንተ እምነት ጌትነቱ ተሰጠው ነው ወይስ ከአውጣውን መረጃው ራሱ ያገኘው ነው? የጌቶች ጌታ የጌቶችን ፈጣሪ ስለሆነ ማተር ያደርገኝም። ቀጥል፣ መረጃውን አምጣው። ግን በምታመጣው መረጃ እስልምና እንደምቀብርብህ በዛው አስበህበት ነው። እስልምና ማንም መቅበር አይችልም አትልም አንተ? ሲጀመር እኔ ማለት ነው አንድ ነገር እንድታውቅ ነገር ሂድ አምጣው ቶቶ ሂድ አምጣው። እኔ እየፈለኩ እኮ ነው እኮ ሚዩት አድርግና ፈልጋ ማስረጃ። 6ኛ ክፍል ያቆሙ ኡስታዞች የሰጡን ማስረጃ እንዴት እንደምቀብርባቸው ወዛውም እነሱም ይማራሉ ከስር ነው። ጌቶች የተባሉት ለእነሱ ራሱ ፈጣሪያቸው ነው ክርስቶስ። አሁን አስተካክየዋለሁ። ክርስቲያን ወንድማችን መረጃ ዘው ይምጣ። የክርስቶስ ጌትነት የባህሪ ጌትነት ነው። የጌቶች ፈጣሪ ነው። የነገስታት ፈጣሪ ጌታቸው፣ የነገስታት ንጉስ ነው። እርሱ እውነተኛ አምላክ ነው። ሁሉን የፈጠረ ሁሉን ያስገኘ፣ ያለሱ ምንም ነገር የሆነ ነገር የለም። ድምፁን እንኳን በመቃብር የሚሰሙት ሙታንን ከመቃብር የሚያስነሳቸው እርሱ የአብ ልጅ ወልድ ነው። ጻድቃንን በቀኙ ኃጢያንን በግራ ሲያቆም
ሙሐመድን እስከነ ሰራዊቱ እስከነ ተከታዩ ለፍርድ በግራ ያቆማቸዋል። እሱን ተተከተሉት አጋንንት ጋር ለዘላለም ወደማይጠፋው እሳት ይልካቸዋል። እኛን በእምነት የጸናን ክርስቶስን የተከተልን በዳግም ምጽአቱ በቀኙ ከቅዱሳኑ ጋር እንቆማለን። ያን እንዲሆን ደግሞ መጽናት፣ መጠንከር፣ እስከ መጨረሻው መከተል ግድ ነው። ይሄ የክርስቶስን ዮሐንስ ወንጌል ምዕራፍ 10ን ክፈተው አንዴ። ክርስቶስን እናውቀዋለን። ክርስቶስን እናውቀዋለን። በደንብ ነው የምናውቀው። ድምፁን እንለያለን። ድምፃችንን ያውቃል። ሙስሊሞች ክርስቶስን ድምፁን አያውቁትም፣ ፍቅሩን አልቀመሱትም። እኛ ግን ፍቅሩን ቀምሰናል፣ ድምፁን ሰምተናል። ለዛ ነው ክርስቶስ ምን እንደሆነ ለእኛ ጠንቅቀን እናውቃለን። እሱ እንደዚህ ብሎ ነግሮናልና። ዝቅ አድርገው ቁጥር 1 ላይ እውነት እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ በሌላ መንገድ የሚወጣ እርሱ ሌባ ወንበዴ ነው አለ። በደንብ አስተውሉ። አጽንኦት ሰጥቶን የነገረን እዚህ ጋር ክርስቶስ እውነት እውነት እላችኋለሁ እንዳታወላዱ አጽንኦት ሰጠበት ማለት ነው። እውነት እላችኋለሁ ከሚለው ይልቅ እውነት እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ በሌላ መንገድ የሚወጣ እርሱ ሌባ ወንበዴ ነው። ምዕመናንን እንደ በጎች ራሱንም እንደ ጠባቂ አድርጎ ክርስቶስ ብዙ ጊዜ ይናገራል። እስኪ ታወጣልኛለህ? በፍራት ላይ አስቀጣጹ ልንገር አስቀጣጹ ልንገር ስለሚመሰል ማለት ነው። ሌቦች፣ ወንበዴዎች፣ ሐሰተኛ ነቢያቶች እንደሚመጡ ክርስቶስ ነገረን ማለት ነው። እዚህ ሌባ ናቸው እነሱ። በትክክለኛው መንገድ ማይመጡ በተሳሳተ መንገድ የሚመጡ ሌቦች ናቸው። አንድም በረት የተባለው ክርስቶስ የመሰረታት ቤተክርስቲያን ነች። በዛ ማይገቡ በዛ ያሌሉ ሐሰተኞች አሉ። በበሩ የሚገባ ግን የበጎች እረኛ ነው። ለእርሱ በረኛው ይከፈትለታል፣ በጎቹም ድምፁን ይሰሙታል። ምን ይላሉ? ድምፁን ይሰሙታል። በጎቹም ድምፁን ይሰሙታል። የእርሱንም በጎች በየስማቸው ጠርቶ ይወስዳቸዋል፣ ይለያቸዋል። ያቀናል ክርስቶስ። የምናጭበረብረው የለንም። እንደ ሙስሊሞች በሐሰት ሻዳ እያስያዝን ሚስቶቻችንን ድራማ አንሰራም። ምክንያቱም በስማችን ይለየናል፣ ያቀናል። የበጎቼን ድምፅ አውቃቸዋለሁ ይላል። የሐሰት ሻዳ ብታሲዝ፣ የሐሰት ድራማ ብትሰራ ይለይሃል ክርስቶስ። በጎቹን ይለያል፣ ያውቃቸዋል። በየስማቸውም ጠርቶ ይወስዳቸዋል ነው የሚለው። ለሐዋርያቶቹ ካያቸው አዳዲስ ስም ሰጥቷቸው ነበር። በየስማቸው ይለያቸዋል፣ ያውቃቸዋል። የራሱንም ሁሉ ካወጣቸው በኋላ በፊታቸው ይሄዳል። በጎቹም ድምፁን ያውቃሉና ይከተሉታል። ለዚህ ነው ክርስቶስን እናውቀዋለን፣ እንከተለዋለን። መስቀሉን የማይሸከም በኋላ የማይከተለኝ ለእኔ ሊሆን አይገባም ይላል ማቴዎስ ወንጌል ምዕራፍ 10 ቁጥር 37 ጀምሮ። ከፊት ለምንድን ነው የሚሆነው? መሪያችን ነው፣ የእምነታችን መስራች ነው። እኔን ተከተሉ ብሏል። እሱ የዋህ ነው፣ እሱ ትሁት ነው። ዝቅ ብሎ ፍቅርን አስተምሮናል፣ ይቅርታን አስተምሮናል። እንዴት መመራት እንዴት ማድረግ እንዳለብን አሳይቶናል። እሱ ከፊት ይሄዳል፣ እኛ ከኋላ እንከተላለን። ጾሞ እንድንጾም፣ ጸሎት አድርጎ ጸሎት እንድናደርግ፣ ይቅር ብሎ ይቅር እንድንል እያንዳንዱን አሳይቶናል። ተፊት ሆኖ መርቶናል። እርሱ ጠባቂያችን ማለት ነው። ስለዚህ እኛም በጎቹ ድምፁን እናውቃለን፣ እንከተለዋለን። ከሌላው ግን ይሸሻሉ እንጂ አይከተሉም፣ የሌሎችንም ድምፅ አያውቁምና አለ። ማይከተሉት ሌሎችን ለምንድን ነው? እኛ ሙሐመድን ማንከተለው ምንድን ነው? ሙሐመድ ኢየሱስን አያውቀውም። ሙስሊሞች ኢየሱስን አያውቁትም። ኢየሱስ ስንት ዓመት ሰበከ? ኧረ ተው እባክህ፣ አያውቁትም አትበል።
ቆይ አዳምጥ። ሐዋርያቶቹ ማናቸው? የኢየሱስ አያውቁም። ከእናንተ እኛ እንወደዋለን ታውቃለህ። ግን ቆይ ስንት ዓመት ሰበኩ ሐዋርያቶቹ? ሐዋርያቶች አሉት ይላሉ። እነማን ናቸው ሐዋርያቶቹ? አያውቁም። ተመሰለባቸው እንጂ አልተሰቀለም ይላሉ። ማን ነው በማን ቦታ የተመሰለው? የሚያውቁት ነገር የለም። አንዳቸውም አያውቁም። እንኳን እነኚዎቹ ሙፈሲሮቹ ራሱ አንደኛው ይሁዳ ነው ይላል፣ አንደኛው ሌላ ነው ይላል፣ አንደኛው ከሰቃዮቹ ነው ይላል፣ አንደኛው ከደቀ መዝሙርቱ ነው ይላል። ሙፈሲሮቹ ራሱ እርስ በርስ የተጋጩ ናቸው። ሐዋርያቶቹ እነማን ናቸው ሲባል አንዱ ሌላ ይላል፣ አንዱ የተወሰኑ ሌሎችን ይጠቅሳሉ። እርስ በርስ የሚጋጩ አያውቋቸውም። ክርስቶስ ግን ምን አለ? ያቁኛል አለ። በጎቼ ያቁኛል፣ ድምፄን ይለያሉ። የኔ ያልሆኑት ግን አያቁኝም፣ በቃ አያውቁትም። ኢየሱስም ይህን በምን ነገራቸው? ኢየሱስም ይህን በምሳሌ ነገራቸው። እነርሱ ግን የነገራቸው ምን እንደሆነ አላስተዋሉ። ኢየሱስ ደግሞ አላቸው፣ እውነት እውነት እላችኋለሁ እኔ የበጎች በር ነኝ። ስለዚህ ክርስቶስ አስረግጦ ነግሯቸዋል። ወንጌል ምን እንደሆነ ጠንቅቀው እንዲያውቁ አድርጓቸዋል። ምን እንደሆነ ማን እንደሆነ ከዛ በኋላ የሚመጡ አስቀድመው የነበሩም በእርሱ ላይ ያልገቡ ወንበዴዎች እንደሆኑ ክርስቶስ በደንብ ነግሮናል ማለት ነው። ስለዚህ ክርስቶስ ማን ነው የሚለውን እኛ በደንብ ስለምናቅ ነው። ሐዋርያቶቹ ማን ናቸው? ወንጌል ምንድን ነው? ጠንቅቀን እናውቃለን፣ ጠንቅቀንም እንለያለን። ስለዚህ አሁን ይሄ ከሆነ በደንብ አስተውሉ። ይሄ ከሆነ ክርስቶስን በደንብ ካወቅ ነው፣ በደንብም ከለየ ነው፣ ድምፁንም ሰምተን ካወቅ ነው። ቁጥር 27 ላይ ቲንክ አድርግልኝ፣ ሙሉውን እናንተ አንብቡት፣ ደስ የሚል የመጽሐፍ ቅዱስ ክፍል ስለሆነ። በጎቼ ድምፄን ይሰማሉ አለን አልቀድም? ኦኬ፣ እነኛ የሰሙትን ድምፅ ምንድን ነው የሚያደርጋቸው? በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል፣ እኔም የዘላለም ሕይወትን እሰጣቸዋለሁ። እነኚህ በጎቹ ድምፁን የሰሙ የተከተሉት ምን ይሰጣቸዋል? የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለም አይጠፉም፣ ከእጄም ማንም አይነጥቃቸው። እርሱ የአብ ልጅ ወልድ እኛን የዘላለም ሕይወት ይሰጠናል። እኛም ድምፁን ሰምተን እንከተለዋለን። ብዙዎች ግን አሁን እንደ ሙስሊሞች ሙሐመድን የተከተሉ ክርስቶስ ማን ነው ድምፁን ያውቃሉ? አያውቁም። ሐዋርያቶቹን ያውቃሉ? አያውቁም። አልተሰቀለም ተመሰለ ይሏቸዋል። እንዴት ነው የተመሰለው? እንዴት ነው እሱ አላህ የወሰደው? እንዴት አድርጎ ነው? የሚያውቁት ነገር የለም። ስንት ዓመት ነው የሰበከው? የሚያውቁት ነገር የለም። ሐዋርያቶቹ ማን ማን ይባላሉ? የኢየሱስ አያውቁም። ኢየሱስ ለምንድን ነው እሱ በድንግልና የተወለደው እንደ እስልምና? የሚያውቁት ነገር የለም። እሺ ኢየሱስ እንደነሱ አስተምሮ ሴጣን ሁሉንም ሲቆነጥጥ እሱን ለምንድን ያልቆነጠጠው? የሚያውቁት ነገር የለም። ዝም ብሎ በጭፍን የሚያውቁት ነገር የለም አለ ሳይሆን ማለት ነው። ማስረጃ እያወጣ ተናገር ስትናገር ማለት ነው። አያውቁም ስትል ይኸው መጽሐፋቸው በዚህ ቦታ ላይ የለም ብላ በማስረጃ ተናገር። እኔም ማስረጃ ላሳይ ነው ዝም ብዬ የተቀመጥኩት። መረጃ እኮ አንጣ ተብለህ ነው እንድታ